ደራሲ ኃይለ መለኮት መዋዕል፣ ተራኪዎች ተምሩ ከፈለኝና ቤዛዊት ከበደ። የወዲያነሽ እስቲ አልጋ ቤት በመሰራበት ወቅት አንድ ዘወትር እየመጣ መጽሐፍት የሚለምን ጓደኛ ነበረኝ። ማለት እዛው አካባቢ ተዋወቅኩት እና ይሄ ጓደኛዬ ሁሉ ጊዜ መጽሐፍ ስጠኝ ያለ ሲወስድ አንድ ቀን ዛሬ መጽሐፍ የለም አንድ ሌላ መጽሐፍ ግን የሰው አደራ የተቀመጣለ ለዋለሁኝ የወዲያነሽን ማለት ነው። እና ርዕሱን ከላይ አነሳና ደራሲ ኃይለ መለኮት መዋዕል የሚለውን በታይፕ የተጻፈ ነው በነገራችን ላይ። እና ያንን አነሳና የሰው አደራ ነው አንብበህ አምጣልኝ ይለዋለሁ። ይህችን መጽሐፍ ይወስድና ያነብና ከአንድ 5 ቀን ነው 6 ቀን በኋላ ተመልሶ ይመጣል። እንዴ የዚህ መጽሐፍ ደራሲ ባለቤት ማን ነው ይለኛል። አይ እኔ አንድ ማቀው ሰው ነው እለዋለሁኝ። እንዴት ያስቀምጠዋል ይሄን የመሰለ መጽሐፍ ለምን ኩራዝ ወስዶ ያሳትምም ይለኛል። ኩራዝ ማለት ምንድነው እለዋለሁኝ። አሳታሚ ድርጅት ነው ከደራሲያን መጽሐፍት እየተቀበለ ያሳትማል ይለኛል። አይ ከምርህ ከሆነማ ያው የሱ ነው ብለህ በሌላ አይን እንዳታየው ነፃ ሆነህ እንድታነብ ብዬ ነው እንጂ የኔ ነው እለዋለሁኝ። ወዲያውኑ ቱታያን እንደለበስኩኝ አሁን ዳግማዊ ምኒልክ ትምህርት ቤት ፊት ለፊት ያለው ይሄ ረጃጅም ህንጻ እዛ ነው ኩራዝ ያኔ እዛ ነበረ። በቀጥታ ና እንሂድ ይለኛል። ያንን ቱታያን እንደለበስኩኝ ተያይዤ ከሱ ጋር ሄዳለሁ። ደራሲና መምህር ኃይለ መለኮት መዋዕል የመጀመሪያው ስራው የሆነችው የወዲያነሽ ልብ ወለድ መጽሐፍ ቀደም ሲል ከአንደበቱ ሲናገር እንደሰማችሁት ነበር የህትመት ብርሃን ያየችው። 1978 ዓ.ም የመጀመሪያ እትም ከወጣ በኋላ ሁለተኛ እትሙን በ1979 ሶስተኛውን በ2002 2007 አራተኛውን እያለ አምና በ2017 ደግሞ ለአምስተኛ ጊዜ ለህትመት የበቃ ተወዳጅ ስራው ሲሆን ጉንጉን የተሰኘውን የ462 ገጽ ልብ ወለድ መጽሐፍ በ1982 አበርክቶልናል። ጋሽ ኃይለ መለኮት ወዶት ሲጠራበት ከሚኮራበት የመምህርነት ሙያው ጎን ለጎን በርካታ የስነ ጽሑፍ ስራዎችንና የአርቶት ስራዎችን በመስራት ይታወቃል። ከዛሬ ጀምሮ የደራሲና መምህር ኃይለ መለኮት መዋዕል የመጀመሪያ ተወዳጅ ድርሰትን ይዞላችሁ ቀርቧል። እንድትከታተሉ በአክብሮት እንጠይቃለን። የወዲያነሽ ክፍል 1 እነሆ። ፊት ለፊት የነበረውን ንጹህ ግድግዳ በንዴት አፍጥጣ ተመለከተችው። በኋላና ባደረ ብስጭት የደረቁ ከንፈሮቿን በምላሷ ጫፍ አወዛቻቸው። ወደ ቀኝ መለስ ሳለችና ወይኔ ልጅት እኔን ያናደደኝ እኮ ብላ ዝም አለች። እኔና የውብነሽ ቀጥላ የምትናገረው ለመስማት ጓጓን። እንደገና ደግሞ የግራጅ ጣቶቿን ተራ በተራ ካንቋቋች በኋላ ለምን ብዬ ሞልቷል እድሜ ለጉልበቴ እዚህ ቤት ብቻ ነው እንዴ ተሰርቶ የሚበላው ማለቷና እኛን ማዋረዷ ነው ብላ የታች ከንፈሯን የቀኝ ዳርቻ በላይና በታች ጥርሶቿ መካከል አስገብታ ነከሰችው። አንቺው በገዛ እጅሽ እኮ ነው ይህን ሁሉ ጣጣ ያመጣሽው አለች ውብነሽ ያንን በፍርሃት የሰለለ ድምጿን ብላ ለማስተካከል እየሞከረች። እኩያዬ እኮ ብትሆን ኖሮ እንዲህ ባላንገበገበኝ እንዴት አንድ ጠላቢ ሳውታታ ትዘንጥብኛለች ብላ ራሷ ላይ ሽብ ያደረገችውን ጥቁር ሻሽ አጠለቀችው። የሻሹ ጥብቀት ወደ ፊቷ የሚወርደውን ደም የገታው ይመስል የእናቴ ቀይዳማ ጉንጭ ጎርፍ የቦረቦረው መረር አፈር መሰለ። የውብነሽ ቀስ ብላ ከተነሳች በኋላ እናቴን ወደ ታች ያው ጋር እያየች መቼም ቢሆን ሰውን ከዚህ በላይ መደብደብና ማንገላታት ደግ አይደለም። በመላሷ ልክ ገርፈሻታል። አሁን እንዲያስረቀረቀሽና ያስጨነቀሽ ለምን ተደፈርኩ ለምን መለሰችልኝ ብለሽ ነው ብላ በፍርሃት የበረገገ ፊቷን በደረቅ ፈገግታ ከሰመችው። አረ እንኳን ሄደችልኝ ገላገለችኝ። እንኳንም መሃል አናቷን ብዬ የሰው ያልገደልኩ ከቤቱ ነው ከመሶሶ እኔ እንደሆነ ወይ ከዛሬ ወይ ከነገ አንዷን ገልቶ አስመጣለሁ። እሷ ግን እግሯ እስኪነቃ ብትንከራተት ሲሳዩ የተተፈረፈና እንደ ልብ ወጣ ገባ ተብሎ የሚጎረስበት እንደ ባሻዬ ይራድና እንደ ተጋበች ግፋ ወሰን ቤት ታገኛለች ማለት ዘበት ነው ብላ ከተካከዘች በኋላ
ወደ መኝታ ቤት ገባች። የውብነሽ ደበደበቻት። ደሟ እንደ ውሃ እስኪንቆረቆር ፈነከተቻት። እንግዲህ ከዚያ አልፋ ስጋዋን ዘልዝላ አትሰቅለው ብላ ራሷን በተራ ጸጸት እየነቀነቀች ትልቁን የእንግዳ መቀበያ ክፍል በር ከፍታ ወጣች። ብቻዬን በመቅረቴ ንዴቱ ሁሉ የሚከመርብኝ ስለመሰለኝ ተነስቼ ቆምሁ። አልሰራም አልታዘዝም ስትል ማሰናበት እንጂ ዱላን ምን አመጣ በማለት ቀደም ሲል በእናቴ ፊት ለመናገር የፈራሁትን ሐሳብ ለራሴ ተነፈስኩና ወደ መኝታ ቤት የገባሁ። አባቴ አማከለችን ከተጉለት ሲያመጣ እኔ ገና 4ኛ ክፍል ተማሪ ነበርኩ። 8 ዓመት ሙሉ እምብዛም ጠባዋ ሳይለዋወጥ ትልቅ ትንሹን እየታዘዘች የተሰጣትን ሁሉ ተሰራ እንደነበረ ትዝ አለኝ። እሷም እንደኔው አባትና እናት እኔም እኮ ጊዜ ጥሎኝ ነው እንጂ ጨዋና የትልቅ ሰው ዘር ነኝ፣ ግን ምን ይሆናል የታባቷ አይቻ መዳም እድሌ እያለች ታጉተመትም ነበር። አንዳንድ ጊዜማ ታግላ ከማትጥለው ሐሳብና ከማትፈጽመው ምኞት ጋር ትንቅንቅ ትጀምርና በተሸናፊነት ስትሰክን ከዓይኖቿ የሚጎርፈው የእልህ እንባ እፎይታ ይሰጣት ነበር። በውስጧ የተዳፈነው ከንቱ ኩራት ብዙ ጊዜ አሰቃይቷታል። የአንቺ ነገር እኮ ይበቃኝ ብላታለች እናቴ። አንድ ቀን ቅራሪ የመሰለ ቡና አፍልተሽ ካጠጣሽ በኋላ ቤተኛው ሁሉ መተኛቱንና ዙሪያውን ረጭ ማለቱን አይተሽ ማና አባቱ ይናገረኛል ብለሽ ቤቱን ከፍተሽ ደጅ ማደርሽን ከሰማው ወዲህ ነው ብላ እስኪያንገሸግሻት ተቆጣቻት። ከ23 ዓመት የማይበልጣትና የቤታችን ሰራተኛ የነበረችው አማከለች ከሄደች ጥቂት ቀናት ቢያልፉም የእናቴን ንዴት አልበረደም ነበር። ለመጣው ሰው ሁሉ ያማከለችን ክፋትና መጥፎነት አንድ ባንድ ዝርዝራ ትናገርና ወሬዋን ስትደመድም የሌላውስ ግድ የለም እድሌ ነው እንጂ ከማናንሳለው ትበለኝ እያለች የራሷን ክብር ከፍ በማድረግ ከምኗም እንደማትደርስ ለማስረዳት ራሷን እንደ ገበሎ ስትነቀንቅ ሰነበተች። ባማከለች እግር ከከተማም ሆነ ከገጠር ሌላ የቤት ሰራተኛ ሳይተካ ድፍን ወር አለፈ። ምንም እንኳን ሁለቱ ቀሪ ሰራተኞች ወፍ ሳይንጫጫ እየተነሱ እስከ ውድቅት ቢሰሩም የሚሰራውን ሁሉ ለማጠናቀቅና ፋታ ለማግኘት ሳይችሉ ቀሩ። በኋላ አደርም እናቴ ቀስ በቀስ ንዴቷን ትታረሳቻት። ችምችም ብለው በቅለው እንደ ደጋን ከጎበጡት ቅንድቦቹ ራስጌ ባለው ገላጣ ግንባሩ ላይ 3 ጨምደድ ያሉ መስመሮች ተጋድመዋል። ከቅንድቦቹ መገናኛ ላይና ከዓይኖቹ ጣብቂያ መሃል እንደ ፍልፈል እንጨት ተቀርጾ የወጣ የሚመስለው አፍንጫው ባጠገቡ ቀጥ እንዳለ ይወርድና በተደበለበለችው ጫፍ ያልቃል። የአፍንጫው ቀዳዶች ከጥበታቸው የተነሳ የባቄላ ጥቁር ተሬ ይመስላሉ። ጤም ያለው ጠባብ ሰልካካ ፊቱ ቀጠን ብሎ ወርዶ በቅርጽ እንቁላል አገጭ ይጨርሳል። ከዚያ ጫፍ ላይ ሲያወራና ነገር ሲያሰላስል ቁልቁል የሚልጋትና የሚያሻት አጠር ያለች ጢም አለችው። ለዘግ ያለው ቁመቱ ሳይወፍርና ሳይቀጥን በመካከለኛ ሁኔታ የተገነባው አካሉ ቀልጣፋ አረማመድና እንቅስቃሴ ተሰጥቶታል። ቀጠን ብላ እንደ መረዋ የምትሰማው ድምፁ በቤተሰብ አካባቢ ሲቆጣ ታስደነግጣለች። ሲጫወት ግን በተለይ ሲስቅ ለጆሮ ደስ ትላለች። አባቴ 10 ዓመት ያህል በወረዳ ፍርድ ቤት በዳኝነት ሰርቷል። ያወራጃው ፍርድ ቤት ዳኛ ከሆነ አሁን 4 ዓመቱ ነው። ከቀበና ወንዝና ከአካባቢው በሰውና በእንስሳ ጉልበት ተጉዞ በመጣ ድንጋይ ከ5 ክንድ በላይ በሆነ ግንብ ዙሪያውን የታጠረ ግቢያችን ከውጭ ይልቅ ወደ ውስጥ ሲዘልቁ የስፋቱ መጠን ጎልቶ ይታያል። አባቴ በሰበብ አስባቡ ከአካባቢው ከተነቀሉ ድሆች ላይ የተገኘውን መሬት ከቢጤዎቹ ጋር ተካፍሎ በመያዙ የግቢያችን ስፋት የ3 እና የ4 ሰው የቦታ ድርሻ መሆኑ በጭፍን ያስታውቃል። ሰፊ ግቢ ገመና ከታች ነው። ሰርግ አለ፣ መከራ አለ፣ ድግስ አለ። ለሰማይ ቤት እስካሁኑ መሰረት ካልጣሉና ለኔ ቢጤ በስመ እግዚአብሔር ካላጎረሱና ካላለበሱ መንግስተ ሰማያት በዋዛ አትገኝም። እንደኔ ያለ ሰው ድንኳንም መትካ ዳስ መጣያ ቦታ ልመና አይሄድም። አታውትም እንደ ነግራዝማችና የነ ቀኛዝማችን ግቢ ብሎ ሰፋ ያሉትን ግቢዎች እየጠቀሰ
የራሱን ለማሳነስ ይፈልጋል። የመኳንንትና የጨዋ ልጅ ሰፈር ነው በማለት አይገቡ ገብቼ በዚያን ጊዜው አቅሜ ይህን መሳይ ቤት የሰራሁት ከሰው እንዳላንስ ብዬ ነው ይላል ለማስመሰል። አዲስ አበባ ከቅብና ወንዝ ማዶ ከኮከበ ጽባ ትምህርት ቤት በስተቀኝ በኩል ትንሽ ራቅ ብሎ የሚገኘው ባለ አንድ ፎቅ መኖሪያ ቤታችን ከተሰራ ከ20 ጊዜ በላይ ደመራ ተለኩሷል። በየዓመቱ ሐምሌና ነሐሴ እንደተናደ የሚካብ ጥቋቁር የወንዝ ሽሙልሙል ድንጋይና በሸክላ ግንብ የተከበበው አጥር ግቢ ከውጭ ገብተው ሲመለከቱትና ሲጎበኙት ስሜትን ያምነሸንሻል። የአበቦቹና የአትክልቱ ውበት፣ የግራዋውና የብሳናው፣ የጉሎውና የአጫጭሮቹ ጥዶች ልምላሜ፣ የሳሩና የልዩ ልዩ እጽዋት ቅጠሎች ርጋፊ ሲያዩት ደስ ይላል። ያቆጠቆጡት የባህር ዛፍ ለጋ ቅርንጫፎች፣ በውስጡ የሚርመሰመሱት አእዋፍ፣ ከነዚህም ሁሉ በመውጣጣት የሚገኘው ድንቅ የተፈጥሮ መዓዛ፣ በሰፊው አጸድ ውስጥ የሚነፍሰው ቀዝቃዛ የአየር ሽውታ መልካም የመንፈስ ጸጋ ነው። አትክልትና ንጽህና ለጤንነት ጥሩ ነው የሚለው አባቴ አትክልት ወዳድ በመሆኑ አንድ ዘበኛ ባልባሌ ምክንያት ተባሮ በምትኩ ሌላ ዘበኛ ሲቀጠር የሚነገረው ማስጠንቀቂያና አደራ ታያቸዋለህ፣ እነዚህን አትክልቶች እንደ ልጆቼ ነው የምወዳቸው፣ አደራህን በበዓል ሳይሆን በስራ ቀን ኮትኮት እያደረገው ሀብት አጠጣቸው ማለፊያ ነው። አትክልት ሲሰባብርና ሲተናኮል የምታገኘውን ታዲያ ለኔ ንገረኝ የሚል ነበር። በየሳምንቱ እሁድ ከቅዳሴ መልስ የነጭ ጮፍላባ የመሰለ ጋቢውን ለብሶ እንደ ታቦት ሸኝ ቀስ ብሎ እየተራመደ ግቢውን መጎብኘት ልማዱ ነው። የአትክልቶቹን ጠቅላላ ሁኔታና አያያዝ ከተመለከተ በኋላ ለዘበኛው አንድ አደራ ወይም ምክር ሳይሰጥ ወደ ቤት አይገባም። እኔም ለአትክልቶቹ የነበረ ጥበቃና ፍቅር በጣም ከፍ ያለ ነበር። ከፎቁ ሱር የሚገኘው ሁለት ሰፋፊ ክፍል የእህል ቤትና የልዩ ልዩ ዕቃዎች ማከማቻ በመሆን ያገለግላል። የአገር ቤት ሰዎችና ጭሰኞች ለደጅ ጥናትና ለምልጃ ሲመጡ ያርፉበታል። ሆኖም ወደዚያ እየወረዱ የሚተኙ እንግዶች የኑሮ ደረጃና አይነት የተለያየ ነው። ከዋናው ቤት ትንሽ ፈንጠር ብሎ በስተደቡብ ምስራቅ ሲል የሚገኘው ትልቁ የማዕድ ቤት አርጅቶ ከዛገው ቆርቆሮ ጋር ሲታይ በሰደድ የጋየ የቆላ ውድማ ይመስላል። ከፎቁ ላይ አንድ ሰፊ የእንግዳ መቀበያ ክፍል አለ። የወላጆቼ የውብነሽና የኔ መኝታ ክፍሎች ከእንግዳ መቀበያው ክፍል በስተደቡብ በኩል መደዳውን ሲገኙ የወላጆቼ መኝታ ክፍሎች በጣም ሰፊ በመሆኑ ራሱን የቻለ የእንግዳ ማስተናገጃ አለው። ከእንግዳ መቀበያው ክፍል ፊቱን ወደ ደቡብ ምዕራብ አዙሮ የሚቀመጥ ሰው የኔ መኝታ ቤት ስትከፈትና ስትዘጋ በውስጧ የሚገኙትን አንዳንድ ዕቃዎች ሊያይ ይችላል። የቤቱ ጠቅላላ አሰራርና አቀማመጥ በምህንድስና ጥበብ ሳይሆን በዘልማድ አሰራር ዘዴ የተሰራ በመሆኑ የክፍሎቹ አቀማመጥ እስከዚህም ቅጥ የለው። ከእንግዳ መቀበያው ክፍል በስተሰሜን ሲል በየዕለቱ የሚፈልጉ ዕቃዎች የሚከማቹበት ክፍል አለ። የቤት ሰራተኞች ማደሪያ በዚሁ ክፍል በኩል በርብራብ መሰላል ወደ ምድር ቤት ከተወረደ በኋላ ይገኛል። ዕቃ ለማድረስም ይሁን ለማምጣት በሚመላለሱበት ጊዜ ሁሉ ስለሚረመረም የደረጃው እንጨቶች ይንሲያጠጣሉ። በቤት ውስጥ የሚገኙት ቁም ሳጥን፣ ራዲዮ፣ ትንቡኪ ወንበሮች እንዲሁም አንዳንድ የቤት ዕቃ የተገዛው ከ10 ዓመታት በፊት ነበር። ስለ ዕቃዎች ጥንካሬና ጥራት ወሬ በሚነሳበት ጊዜ አባቴ በጣም ብልህ የሆነ ፈረንሳይ ወዳጅ ነበረኝ። እሱ ታዲያ አንዲት ቀላል ክርክር ነበረችበት። ያችን እንደምንም ብዬ ስላስፈጸምኩለት እንደ ትልቅ ውለታ ቆጥሯት ሲኖር ወደ አገሩ ሲገባ በርካሽ ዋጋ ጥሎልኝ ሄደ ይላል። አባቴ ለራሱ ጥቅም ከሆነና ደስ ያለው ዕለት እጁን ከዘረጋ በጣም ለጋስ ነው። በቤት ውስጥ ለሚዘጋጅ ማናቸውም ድግስና ግብዣ ቤት ላፈራው ሲሳይ ሁሉ ሰው በልቶና ጠጥቶ የሚጠግብ አይመስለውም። አዲስ አበባ ውስጥ ከ15 ደጃፍ የማያንሱ የሚከራዩ ቤቶች አሰርቷል። በየወለድ አግዱ ደግሞ ምን ጊዜም ቢሆን በርከት ያለ ጥቅም አያጣም። ከአዲስ አበባ 100 ኪሎ ሜትር ያህል ርቆ በተለያዩ ቦታዎች ላይ የሚገኙትን 60 ጋሻ መሬቶች አፍ ሞልቶ ደረት ነፍቶ የሚያናግር ገቢ በየዓመቱ ያስገኛሉ።
ከነዚህ ሁሉ ከሚገኘው ገቢ ሌላ ደግሞ በጥሩ የኑሮ ደረጃችን መጠን የሚወጣው ወጪና ሌላው ጉዳይ ሁሉ እንደ ልብ ተንቀሳቅሶለት በየወሩ የሚያስመካ ቀሪ ይገኛል። ሌላው የገቢ ምንጭ ግን ቤተሰብ የማያውቀው ነው። አንዳንድ ቀን የስሌት እርዳታ እንዳደረግ ስታዘዝ ሁኔታውን በግምት አውቅ ነበር። እናቴ በገቢውም ሆነ በወጪው ላይ አረረ መረረ የማለት መብት የሌላት ከመሆኑ በላይ በእንዲህ ያለው ጉዳይ ውስጥ ሴትና ልጅ እጃቸውን መስደድ የለባቸው ስለምትባል ለምና መመጽወት እንጂ የመወሰን ድርሻ የላትም። የአባቴ ትልቁ በደልና ጭቆና እንደ ልብ ተዝናንተንና በቂ ሐሳብ ነጻነት አግኝተን ሐሳባችንንም ሆነ ስሜታችንን እንደየዝንባሌያችን ማስረዳትና መግለጽ እንዳንችል ማድረጉ ነበር። ልጅ ከአዋቂ ፊት እኩል መናገርና መዘባረቅ የለበትም። የምን ቀደም ነው፣ ማን ወልዶ ማን አሳደገው ሊባል ነው ይላል። የመናገር ነጻነት ስለማይሰጠን ሁላችንም እንፈራዋለን። እኔ በበኩሌ ግልጽ ስህተትም ቢሆን የአባቴን ትእዛዞችና ሐሳቦች ሁሉ እሺ ብዬ መቀበልና መፈጸም እንጂ ለመቃወምና የመቃወሚያዬን ምክንያት ለማብራራት ሞክሬ አላውቅም። ማንም ሰው ቢሆን የኑሮውንና የእውቀት ደረጃውን ከአባቴ በታች ሆኖ ስለ አንድ ጉዳይ ለማነጋገርና ለመጠየቅ ከመጣ ጎንበስ ቀና ብሎ በትህትና እጅ ካልነሳና ተገቢውን የአክብሮት ሰላምታ ካላቀረበ እንደ ጤነኛ እንደ ሙሉ ሰው አይገመትም። በአባቴ ዘንድ የወንጀለኛ መቅጫና የፍትሐ ብሔርን እንዲሁም የኦርቶዶክስ ተዋህዶ የሃይማኖት መጽሐፍትን ለማስረዳት የማይችል ሰው ተማርኩ ሊል አይችልም። ገና በልግላጋነቴ ጸላዬ ሰናያ ተጠናውቶኝና ጥጋብ አፍኖኝ ከደጀ ሰላሙ በረርኩ እንጂ 2 ዓመት ያህል ቀድሻለሁ ይላል በኩራት። ምንጊዜም ቢሆን ጧት ድርሳነ ሚካኤልንና ውዳሴ ማርያምን ደግሞ እጁ ላይ እንትፍትፍ ብሎ ፊቱን ሳያባብስ ከቤት አይወጣም። ሰኞ ነበር። አባቴ እንደ ልማዱ ወፍ ሲንጫጫ ተነስቶ ድርሳኑን ሲደጋግም ከቆየ በኋላ ብልኮውን ደርቦ መጽሐፉን እንደያዘ ትንቡኬው ላይ ተቀምጦ ቀሪ ጸሎቱን እያደረሰ ቁርስ ይጠባበቃል። የማለዳዋ ፀሐይ ብርሃን በስተምስራቅ በኩል ባለው መስኮት ገብታ ቤቱን አድምቀዋለች። 2 ሰዓት ከሩብ ሆኗል። የግድግዳውን ሰዓት ሽቅብ ተመለከተና አውነሽ ሰውዬ ዛሬ ምን ነካችሁ? መንጋቱንና መርፈዱን ረስታችሁታል መሰል ብሎ የውጪ ጥሪ ያህል ጮክ ብሎ ተናገረ። የመኝታ ቤቴ በር ሳይበዛ ላቀቅ ብላ በመከፈቷ ወንበሬ ላይ እንደተቀመጥኩ የሚያደርገውን ሁሉ ማየት ይችል ነበር። ከመኝታ ቤቴ ወደ እንግዳ መቀበያው ክፍል ስገባ እናቴ የውብነሽን አስከትላ በቃ ቤት በር በኩል ከተፋለች። የወዲያነሽ ክፍል 1 ያደመጣችሁትን መስሎ ተጠናቋል። ነገ ሁለተኛውን ክፍል ይዘንላችሁ እንቀርባለን። የወዲያነሽ ደራሲ ኃይለ መለኮት መዋዕል፣ ተራኪዎች ታምሩ ከፈለኝና ቤዛዊት ከበደ። የወዲያነሽ